ትቻት እኮ ነበረ እርግፍ አድርጌ እግዚአብሔር ምስክሬን ትቻት። እንደውም 2 ቀን ተናገረችኝ እንዴ ዝም ብላለች ምናምን አልኩኝ እና በቃ እኔም ትቻት ነበር። ከዛ የዩቲዩብ የተከፈተልኝ ምናምን ብላ መጣ ተናገረችኝ። ገባሽ? ሰውስ ደግሞ ሲናገረሽ ዝም አትይ፣ ማንኛውም ሰው ቢሆን። ለዛ ብዬ ግን እግዚአብሔርን ይቅር የሆነ ነገርም አለ፣ የሆነ የተሰበረ ቃም አለ። ኧረ የሆነ ዩቲዩብ ላይ እዚህ ቲክቶክ ላይ ትንሽ ፊልተሩ ይሻላል። ማርያም ምን እንትን አደረጋት ፊቷን ላይ አያስታውቅም እንጂ መቼ ለታውን ስላንቺ እያወራኝ ነበር። ሜካፕ ተቀብታም እንደዛ ሆና ይላችሁ ትክክል ያልሆነችውን ያወቅኩት ያው ትናንትና ቁጭ ብዬ ያሰብኩት እኔ አሁን ለምሳሌ ጂጂ ከጓደኞች ጋር ተጠርቼ ምግብ ምናምን ልበላ ራት ልበላ ምን ብቻ ከወጣውኝ ፏ ብዬ አምሮብኝ ከወጣው ምናልባት ላይቭ ላይ ኮንሽ ሰላም ልልሽ እችላለሁ። ከዛ በተረፈ ግን አሽሙር አላወራም። ወንዶች ተቀምጠው ትናንትና የተሻለ ተቀምጠው ምናምን ጂጂ እኮ ሰውነቷን ተሰርታ እንትና ስፖንጅ ለብሳ ትላለች። እራት እንግዲህ እንደዛ ሜካፓን ተቀብታ ፀጉሯን ተሰርታ ጋይስ ቀሚስ ለብሳ ፏ ብላ ቁጭ ብላ አሁንም ሀሜት ነው የምታማው። እኔ ካያችሁ ውጭ እግዚአብሔርን ጂጂ ነው እወጣለሁ። ቅዳሜና ሁሉም ያውቃል እወጣለሁ። አልቀመጥም ቤት ውስጥ። ዲቦራ ናት እንደውም ነይ ግቢ ስለምትለኝ እገባለሁ። ዲቦዬ እንዴት ናችሁ ምናምን ገዝት ላይ እላለሁ እንጂ አሉባልታ አላወራም። ውጭ ሰው ልጅ ከወጣ በኋላ ሊዝናና ነው በቃ ፈታን የለም። እዛም ሆና እኮ አልኩሽ እኮ እንደዛ ተቀባብታ ምናምን ቁጭ ብላ የምታወራ እንትና እኮ ስፖንጅ ለብሳ አያችኋት፣ እንትና እኮ ቂጥ መጣ እኮ እንትና ጂጂ እንዲተሰርታ በቃ ነፍሷ ሁሉ ያለው ስለዚህ ነው። እግዚአብሔር ምስክሬ ነው። ይሄ ትክክል አይደለም። የሰው ልጅ ሊዝናና ከወጣ ሀሜት አያወራም ስለሰው። እኔ እንደዛ ነው የማስበውና እኔ እቺ ልጅ ጋር ይቅርብኝ፣ ግፍ ነው የሚሆንብኝ። እኔ ይቅርብኝ ብያለሁ። ይቅርብሽ። እኔ ራሴ ማለት አየኋትኝና ይሄ ነገር ቢቀር ይሻላል። ምክንያቱም የጤናዋ ነገር ጥሩ አይደለም። ፊቷን ብታየው የሆነ በሽታ ማስታወቂያ የምትመስለው መድኃኒት የሆነ የምትወስደው መድኃኒት አለ ወይ የተቋረጠ መድኃኒት አለ ወይ ከቱርኩ የሚመጣ መድኃኒት ቀርቷል፣ የሆነ ነገር አለ። ከዛ ላይ ደግሞ ሰሞኑን ቀርቶባታል የዩቱብ ገንዘብ ተስተካክሎልኛል ምናምን ብላ እንዴት እንደፈነደቀች ዋብ ነው አይዲያ እንዴት እንደፈነደቀች። እኔ እኮ ጂጂ ስሚ፣ አምላክ በሚያውቀው እቺ ሴትዮዋን በራሷ ሙድ እንደፈለገች ባላት ሙድ ብትጫወት ዩቲዩብን ብትሰራ እኔ እግዚአብሔርን እንደዚህ አይሆንማ። እኔ እግዚአብሔር ጋይስ የፈለገችውን ብትሰድብ የፈለገችውን ብታማ ራሳቸው ለራሳቸው ቆመው ይመልሱ ብዬ ነው የምተው። ግን ዞራ በጣም ጭንቅላቷን ነቅቻታለሁ። ጂጂ አሁንም ድረስ እኮ ስለ ፊንገር ታስረዳለች። የዛሬ አይታችኋታል። ኦሬንጅ የለበሰችው መቼ ነው? ከትናንት ወዲያ ምናምን የዛን ቀንም ታስረዳለች። አሁንም ፊንገር እኮ አላረኩኝ ምናምን በቃ ላይክ ተነክቷል ጭንቅላቷ። እና እኔ እግዚአብሔር እኔ በዚህ ስሜ ለምን እንደሆነ ታውቂያለሽ? ኢትዮጵያ ውስጥ ድምቂሽን አይተው አይደለም። የኛ ባህል እኮ በጣም ከባድ ነው። ችግሩም እንደሆነ ታውቂያለሽ? እሷ እራሷን መጀመሪያ በመሳደብ ለምን ዋኘሽ ብላ ቪንታን ማለት ነው የዋና ልብስ ለብሳ ማናት የምትባል ቪንታና ማን ነበር ስሟ? በልጅነቷ የወለደችው ኢቢኤስ ልጅ ሆና የወለደችው አለች። እንዴት ምን ነው ምንቅራች ነውር አይደለም እንዴ? ህዝቡ ምን ይልሻል እያለች የሁሉንም ስም አጥፍታለች። ገባሽ? አሁን ያንንም ነካክታለች። እኔ እንዴት እጅ ተሰሚያለሽ ብላ እንግዲህ አስበሽዋል። ታዲያ አውጥቼ ከንፈሩን አውጥቼ መሳም ነበር የሚቀለው? እጁን ብስም አይሻልም እንዴ? ያላለችው ነገር የለም። ገብቶሻል? ሰውን ሁላ በቃ እንደ ነውር ቆጥራ ሄለን ወርቅ የራሱ ኑ ተቀመጡ፣ ኑ ቂጣችሁን እንትን እያላችሁ የባለስልጣን እንትን የምትሉ ያላለችው ሰው የለም እኮ ገባሽ አይደል? እና አሁን እሷ ይመስለኛል ጭንቅላቷ የተነካሉ። እኔ አሁን ጂጂ ታስቀኛለች። ቤታ ዊድ ታጨሳለች፣ ቤታ ቂጧን ታወዛውዛለች። ለኔ እኮ አሁን አምጥታ እንደ ቤታ ናት ይልሽ አለች እኮ ቤታ ናት ብላልኩሽ እኮ ጂጂ ብቻ እኮ ቤታ ናት እያለች የቂጥ የሚያወዛውዝ እኮ ብታመጣልኝ እኔ ደስ ነው እኮ የሚለኝ። ለምን እንደሆነ ታውቂያለሽ? የዋሸችው ውሸት ማለት ነው። ቂጧን ተሰራች ብላ የዋሸች ያለችው ውሸት ስቶሪዋ ላይ ስታደርግልኝ ሰው ይሄ ድሮዋ ነው እያለች ስታደርግ እንዴ ድሮም ቂጣም ነበረቻት አለ ስሟን ለማጥፋት ነው ትባላለች። የገባሽ? ተሰቃይታ እኮ ልትሞት ነው። ውሸቷንም ሳየው ልጅ ትክክል አለመሆኗንም ጂጂ ሳየው ቤታ ውሻ ይዛ ስትሄድ አየዋት አለች። ውሻ ይዛ ስትሄድ ዋክ ስታደርግ ቪዲዮ ተልኮልኛል አለች። የአቤል ተንበርክኮ ሲያደርግ ልጄን ይንሳኝ አለች። መልሳ ደግሞ ለዮኒ ደግሞ ብላ ነገርሽ ምንድነው ከሰርጀሪ ቦታ ስትወጣ ፎቶ አለኝ አለች። ይህን ማህበረሰብ አላሳየችው። ከስንት ወራት በኋላ መጣችና እንዴት ግጥምጥምጥም አድርጋ ስቶሪዋ ላይ ትናንትና ወዲያ ፖስተች። ቤታ ናት ምናምን ብላ ፖስተች። ገባሽ? የሆነ በቃ ከስንት ጊዜ በኋላ ማለት ነርቫ ተነክቷል እኮ አስባ ምናምን በምንድን ነው የምትወድቀው ብላ
ያንን አደረገች። አሁን እውነት ፊንገር የኔ መረጃ ቢኖራት ጂጂ እንደ እውነት ቢኖራት ግን ላይቭ ዩቲዩብ ላይ ወጣ ምን እንዳለች ታውቂያለሽ? እኔ አለች የእሷን ነገር አልለቅም አለች። እኔ ሴት ነኝ፣ የሴት ልጆች እናት ነኝ። ምንም ብጠላ የሰውን ነገር አልለቅም አለች። ምንም ብጠላ የሄደችበት ርቀት ግን ቤታ ናት ምናምን ብላ አስፖሰተች። ኢትስ ኦኬ ፖስቺ። የፖሰቻትም ሴት ቂጧ ያምራል። እኔም በሆን አልኩሽ እኮ ያ ከሆነ ቂጧ ያምራል። አልተሰራም እንግዲህ ከሁለቱ ለምን እንደማትሆን አላውቅም። ይጋጭበታል። ወይ ሰውነቷን አልሰራችም፣ ወይ ተሰርታለች፣ ወይ አትፖስችም፣ ወይ ፖስች ማለት። አይ ለነገሩ ቤታዮ ይከብዳል እኮ አንቺ እንኳን እሷ አይደለችም እብድ የተባለችዋ ሴት እንኳን እንደዛን ያህል ራሷን እየፈነገለች ይቅርታ አድርግልኝ እና እንደ ሴት እኔ እግዚአብሔርን እንደንጫለሁ ታውቂያለሽ። እምባዬ እንደመጣ እግዚአብሔር አሁን እንደዚህ ጋር ድንግጥን ያልኩት በቃ የሆነ ማለት እንትን ደስ አላለኝም። በኋላ ግን እሰይ ያልኩት በቃ ራሴን ካረጋጋው በኋላ እንጂ ያስደነግጣል። ምን ሆነሽ? እኔ ሲጀመር ይዤው አምላክ በሚያውቀው ይኸውልሽ፣ አሁን እሷ ጭንቅላቷ ውስጥ ምን እንዳልሽ ንገርሽ። ከኔ ጀርባ ሄዳ በእሷ ቤት ነው የምልሽ። ከኔ ጀርባ ሄዳ ዲቦራን ከሰው ጋር ሰው ማልጣቅስልሽ ብቻ ከሆነ ሰው ጋር ላስታርቅሽ ምናምን ብላ እያወራቻት አንቺ ካስታረቅሽኝ እኔም ደግሞ ከቤታ ጋር ላስታርቅሽ ምናምን እየተባለ ይቶራል። በፍጹም አለች ልጄ ብትሞት ይሻላል። ፊንገር ስም ተሰጥቶኛል እምቢ ያለች ልጄ ብትሞት መርጥ ነበረ ይሄ ስም ከሚሰጥ አላልኩም ትበል ጂጂ እግዚአብሔርን አንድ ባንድ አውጣለታል። ያን ያህል ተሰምቷል። እኔ ግን አምላክ በሚያውቀው ጂጂ እግዚአብሔር ምስክሬ ነው። የእሷን ቪዲዮ 4 ዓመት ሙሉ እንደዛ ብላ ይዤው ምናምን እኔ እንደዚህ አይነት ሴት አይደለም። እንኳን እሱን ተይና ማለት ነው አይታ ነበር አንቺ ጋር ድሮ። ኧረ እኔ አላውቅም እኮ ነው የምልሽ። እሷ እኮ አይምሮዋ ምን እንደሚያስብ ታውቂያለሽ ጂጂ። ያ ቪዲዮ ቤታ ናት አስቢው እንግዲህ ከ4 ዓመት በፊት ቅርጽ ያስቀመጠችው እንደው እግዚአብሔር ያሳይሽ በፈጣሪ ገብቶሻል አይደል? እኔ ሰው ነው ላስረዳት ሰዎች ይሁንና እየሰደበች ነው ብለው ሁሉ የላኩበትን ስክሪንሻት አድርጌ ለጓደኞቿ ለነ መቅደስ አሳየዋቸው። ሰው እንደላከልኝ ፔጁ እኔ ምንም ነገር ውስጥ እንዳለኝ እሷም ታስቦ እንደዛ። ግን ይሄ እቴቴ በግሩፕ ላይ የሊያ ራቁት ፎቶ ብሎ ቪዲዮ ብሎ የሆነች ፊቷ እሷ ይመስላል። አዎ የሆነ ጥቁር የለበሰ ካየሻል ልኮ ነበር። ሙልጭ አርጌ ሰድቤ ለእሷም ተጠንቀቂ ብዬ ነግሪያት የነበረው እኔ ነኝ። የእሷን መረጃ ይዤ እንግዲህ 4 ዓመት ሙሉ አስብ ጂጂ መረጃዋን 4 ዓመት ሙሉ ይዤ ብንጣላ ብዬ ምጠላት ቢሆን እኮ ለእሷ በጣም መጥፎ እኮ ነው። ግን ቤታዬ አስበሻል? ኬኳ ስታደግ አስበሻል? ይሄ እኮ በጣም መጥፎ ነገር እኮ በጣም አስቀያሚ ነገር እኮ ነው። አስበሻል? ኬኳ እኮ ታገባለች። አስበሻል? ባሏ እኮ በሆነ ታይም ላይ እኮ ያት እናትሽ እኮ ስትፈነግር አንቺ የፈንጋይ ልጅ እኮ ነው የሚላት። ይሄ እኮ መጥፎ ነገር እኮ ኖ ጂጂ። እኔ አሁን ያንን አሁን የእሷ የተለቀቀባት ኦኬ ከምን አንጻር እንዳየው ልንገርሽ። ለሰው ልጅ ከምትመኘው ክፋት ከተንኮል ነው ገባሽ? ያ ሁሉ አንጻር የገነነባት ብዬ አሰብኩት እንጂ ምንም እኮ ማለት አይደለም። በቃ የሆነ አንድ ወቅት ላይ እንትን አልኩኝ በቃ ይሄ ነገር ተፈጠረ ብላ መዝጋት ትችል ነበረ። ሰው ግን ሊተውላት ያልቻለው ለምንድን ነው ታውቂያለሽ? እኔ ብዙዎቹ ማለት ነው ቤታዬ ስማችንን እኮ አጥፍታለች እንደው እግዚአብሔር ይስጥሽ። እኔ እግዚአብሔርን ኢንስታግራም ላይ እኔ እንደዚህ አውጥቼ ኤክስፖዝ አላደርጋቸውም፣ ግን ኢንስታግራም ላይ ያልጻፈልኝ ስንት ሰው አልኩ። ስንት ሰው ጨጓራቸው ገባሽ ያልሆነ ስም ስትሰጣቸው ከዚህ ዳይሬክተር ጋር ተኝተዋል ያላደረገችው ሰው የለም። ሰዎች እንዳለ ቤታዬ ግማሾችማ ማልቀስ ነው የሚቀራቸው ያለ ስማችን እንደ ያደርጋ እኛ እኔ አንድች ልጅ አለች ከቱርክ ድሮ የምታውቃት ምናምን ላናግርሽ ብላ ያናገረች እንደ በገንዘብ ልርዳችሁ ወይ የምትከሱልኝ ምናምን በላ ቆይ እሱን እንግዲህ ራሱ ይሰባሰብ ትከሻታለች። ለጊዜው እንግዲህ ምንም እንትን የለንም ብዬ እያለቀሰች ያወራቸው ልጅ አለች። ከባሏ ጋር ያለው ይለባት አዲስን ጠይቂያት። አዲስ አሜሪካን ያለችው ማለት ነው። አዲስ ራሷም ተናግሯለች። አዲስ ወጣል ትናገራስን ነው በጣም ሊያጥሩ ሰው ናት እንዳትነኪያት ብዬ አንድ ቀን ወደፊት ታያታለች የሆነች ልጅን አስለቅሳ ብላ ኢንፎርሜሽን እንዳለ ልካልኝ ነው ሊያታል ብዬ አዲስን አይጂ ላይ ተናግሪያት ማለት ነው። ትቻት ሄድኩኝ። አዲስን አወቃችኋት አይደል? ስለሷ መጣ ኢንፎርሜሽን ሰታይ እንዲህ ልጆች አስለቅስ እንዲያርጋታለች አንድ ሴትን ብላይ አላምነሽም ብዬ ተውኳት እግዚአብሔር እና እኔ ቢቀርብኝ ነው ጂጂ የሚሻለኝ። ልትሞት ነው። እግዚአብሔር ምስክሬ ነው። አንድ ነገር ልንገርሽ አይደለ የሆነ ወይ ኤችአይቪ ነገር ሳይኖርባት አይቀርም ይቅርታ አድርጊልኝና ሲሪየስ ፊቷ እንደዛ ይመስላል። የሆነ በቃ ምጥጥ ብሎ ምናምን ነገር
የሆነ መድኃኒት ወይ እሷ እንትን ስላለኝ በሰውን በበሽታ እንትን አለ። ምን ኦኬ ግን አይደለም ስልሽ በሽታ ሊይዟት ሊሆን ይችላል። እንደዚህ አይነት በሽታዎች የሉም መድኃኒት የሚያስወጡ ወይ የሆነ ነገር ፊቷ ጤነኛ አይደለችም። እንዴት ነው የሆነ ነገር አለ ብቻ እኔ እስኪ ኮመንት ላይ ጻፉ። እችን ሴትዮ ብተዋት አይሻልም? ቁም ነገር ነው የምላችሁ። ማምላክን እየቀለልኩ አይደለም። ሁኔታዋ አላማረኝም። ዩቲዩብ ላይ ስታያት አይተሻታል? ዩቲዩብ ላይ መኪና ውስጥ ምናምን ሆነ ጭምድድድድ ብላለች። ቲክቶክ ላይ ስትመጣ ይሄ ባለ ቁጥሩ ፊልተር እግዚአብሔር ይስጥ። እሱም ትንሽም ፊታችሁ ማጥሪያ ያለው ይሄ ቲክቶክ ማጥሪያ ያለው ፊት ማጥሪያ ያለ አፍንጫ አይን ማተለቂያ ምናምን ስላለው ጥርጥርት ስለሚያደርግ አያስታውቅም። ዩቲዩብ ላይ ስኳር አይደለም ስኳር እንደዛ ያደርግም ስኳር እንዳያደርግ በፊት ሰምተን ነበር። እኔ ይቅርብኝ እግዚአብሔርን ይቅርብኝ። ዛሬ የማያችሁ ምግብ ስለታመምኩ ምግብ ተሰርቶልኝ ነው የሚመጣው አሉ እንጂ ባሎቻቸው እናትሽ ትበዳ ሽሮዬን ወሰርሽ የሚባሉ ለካ ለጠዋት ብያለሁ። የኔ ነገር ረሳሁት ጋይስ። የኔ ነገር ሽሮዬን በላሽ የሚል አስበሽዋል? ምን ያህል ሆዳም በላሽ እናትሽ ትበዳ የሚል ባል ያለ የኛው በክብር የው ምሳቢ ታመሻል ተብሎ ነው። ተፋታሻለች አልናገርሽም ብላሻለች። ህይወትሽን ኑሪ አንቺ ቀጤ። እግዚአብሔር ምስክሬ ነው። ቀጤ እግዚአብሔርን ጂጂ ከምሬ ነው የምነግርሽ። በቃ እግዚአብሔርን ብተዋት ደስ ይለኛል። ከሰሞኑን ሳትሄድ አትቀርም። እኔማ እሷ አትሆኝም። ለምን መሰላችሁ ማትሆኝ? በጣም ነርቧን ነክቼዋለሁ። በጣም አሳምሜያታለሁ። በጣም ተጎድታለች። በጣም አብዳለች። አትሆኝም። እኔን ማለት ነው ከወለደቻት እኩል ነው ከኬኳ እኩል የምታስታውሰኝ ወይ ደግሞ ከምትወዳቸው ዘመዶች ካሉ ከቀበረቻቸው ከነሱ መሀል ላይ እንዳትረሳይ ልቧ ውስጥ ታትሜያለሁ። በቃ እንደማትረሳኝ በዚህ ያህል ይኸውልሽ፣ እሷ ሁሌ መረጃ እኔ ልተዋት ነው የምላችሁ። እኔ ልተዋት ሁኔታዋ ሊና ውስጥ ነው የገባሽው። ገባሽ? አስቆምሻት። በቃ እኔ እንጂ አይዶ ነው አንቺ ተሆኝ ማን አብሶ በተለይ ይሄ የፊንገሩ ነገር በኢየሱስ እሱ በቃ ገባል። እሱ በጣም የበደለችው ሰው ነው። እናቴን ኢንሳኝነ ቀርጾ ያስቀምጣላት። በጣም በድላው ጂጂ በድላው በቃ ወይ ደግሞ እኔንማ የድሮ ፍቅረኛዋም ሊሆን ይችላል። እኔ አላቅም። ማምላክን ያ ደረጃ የሄደባት ሰው አላቅም ማለት እንደሆነ ወይ ደግሞ አምላክ እኮ ያውቃል እንዲህ አይነት ክፋት እንደምትሰራ ስለሚያቅም ይሆናል። እግዚአብሔር ምስክሬ ነው። እኔ አሁን ተያተቴ እኔ እግዚአብሔር ሞዶ አባቴ ኢንሳኝ እኔ ተዋታለች ሴት ነው። ትክክል አይደለች እኮ መጠየቅ ትችላለች እኮ። በተለይ አሜሪካን ቢኖር ሰው ብትሆን አውሮፓም ካለን ጠይቅላታለሁ። የፈለገ ነገር ቢሆን በእንደዚህ አይነት ነገር እኔ ራሴ ተባበራታለሁ። አይስወር ብዙ አሉ እንደዚህ ሴቶች እንደዚህ የፖርኖ ምናምን ፊልም ምናምን እንደዚህ ፎቶ ፕሪቫት ያደረግሻቸውን ነገሮች የሚያወጡብሽ ምናምን በጣም ከባድ ነው። እንደዚህ ከለቀቀብሽ ግን እንደሱ ነው ያለውን ደግሞ መተባበር ጥሩ አይደለም። አይ ትክክል አይደለችም። እግዚአብሔር ምስክሬ ነው። እኔ ፊቷን ሳየው ትናንትና እንደዛ ሁሉ ሜካፕ በሰው ተሰርታ ምናምን ፎቶ አይደለም ይኸውልሽ፣ ይሄ አጥንቷ ይሄ ምጥጥ ብሎ ይሄ እንዲህ ምናምን ነገር እንዲህ ብላለች። እንዲህ እግዚአብሔር ነው ሰው ነው ደግሞ። እኔ ደግሞ አላስተዋልኳትም ነበር። ገባሽ? ቤታ ተጣመመ ይችላል ምን ሆነ ነው ብያየ ይሄ ደም ግፍ እንትን መቶሽ ምንድን ነው የሚባለው? የሆነ በሽታ አለ ደም ብዛት ከመታሽ በኋላ ይሄ ድራፍት ነው ምናምን የሚባል የለም እኛ ጋር ሽላጋንፋል ምንድን ነው የሚባለው? ልጆች ሽላጋንፋል ምንድን ነው የሚባለው? እኛ ሀገር እንደዚህ ደምሽ ሲመታ ምንድን ነው የሚባለው? ስትሮክ